ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ዲጃቤ ዩቲዩብ ነው። ዛሬ በአጋጣሚ እዮሃ ሚዲያን እየተከታተልኩ ነበረ እና አንዲት እናት ቀርበው በ1980 አካባቢ አርቲስት ሰለሞን ተካልኝ አስገድዶ ደፈረኝና በአጋጣሚ ጸነስኩ ምናምን እያሉ ነበር። እንግዲህ ከዛ ኢንተርቪው ላይ የታዘብኩትን ትዝብቴን ነው ማወራችሁ። እውነት ነው ውሸት ነው እሱን አላውቅም። እንግዲህ እውነት የሚመስል ነገር አለው፣ እርስ በርሱ የሚምታታ ነገር ደግሞ አለው። ከኔ እይታ አንጻር ነው። በመጀመሪያ ደረጃ በ1980 እኛ ወደምንኖርበት አካባቢ መጣ ነው የሚሉት። ከብጻት ስዩም ጋር ሆኖ መጥቶ ለኮንሰርት መጥቶ አቀረበ። ከዛም በኋላ ደግሞ ከሆነ መምሬ ጋር ሳገኘው ሂጄ ተዋወቅኩት ነው የሚሉት እሳቸው እንደሚናገሩት። ከዛ ስልክ ተቀያየርን፣ ስልኩን ሰጠኝ። አዲስ አበባ ስመጣ ደወልኩለት፣ ተገናኘን። እዛ ወደ ድሬዳዋ ሄድኩኝ። ድሬዳዋ ደግሞ ሆነ ጊዜ በኋላ መጣ። እዛ ከሆነች ጓደኛዬ ጋር ዕቃ አብሬ ያጋዛሁት። ከዛ ወደ ክላስ ማለት ሩም ወደ ያዘበት አካባቢ እንትን ቤት አብሬ ሄድኩኝ ነው የሚሉት። ማለት ስልኩን ከተቀበሉት አዲስ አበባ ሲመጡ ሌላ ሰው እንኳን የማያውቁ ከሆነ አላውቅም፣ ግን እሱን ብቻ አስበው ከደወሉ ድሬዳዋ እንደሚሄዱና ከዛ መምጣት እንደሚችል ከነገሩት፣ ከዛ ክላስ ወደ ያዘበት አካባቢ ተከትለው አብረው ከሄዱ እስከዚህ ድረስ ምን ሊያደርጉ ነው የሄዱት ነው እኔ ጥያቄ። ማለት በዛ ላይ አርቲስት ስለሆነ ብሩቅ ሆኖብኝ ነበር ነው የሚሉት። እንግዲህ እሳቸው እንደሚሉት ከሆነ አርቲስት ስለሆነ ብሩቅ ሆኖብኝ ነው፣ እኔ ፍቅር ነው ምነው አላውቅም ይላሉ። በመሀል ደግሞ ደፈረኝ ይላሉ። ማለት እኔ ትንሽ ግራ ስለገባኝ ነው አነጋገራቸው። የሚደውሉት እሳቸው ነው፣ የሚሄዱበት የሚናገሩት እሳቸው ነው፣ ወደ አብረው ተከትለው ክላስ ውስጥ የሚገቡ እሳቸው ናቸው። እዛ ደግሞ ደፈረኝ ይላሉ መልሰው። ኦኬ እንደዛም ሆነ። እዛ ወለድኩ አሉ። ወለድኩ ማለት መሀል መሀል ላይ የመጣ ያይ ነበር ይላሉ። እዛ ደግሞ አክስቶቼ እንዳትመጠናት ብለው ያባሩታል ይላሉ። እዛ ደግሞ ጭራሽ አያግዘኝም ይላሉ። በኋላ ደግሞ ይረዳኝ ነበር ደግሞ ይላሉ መሀል ላይ። እና ይህ ነገር እንግዲህ ምናልባት እኔ ዓላማው ለምንድን ነው ብዬ ሳስብ እሳቸው እንደሚሉት ከልጆቹ ጋር መተዋወቅ አለባቸው ነው የሚሉት። ልጆቹ ጋር መተዋወቅ አለበት። አባትዬ የሚጠራው ልጁ የሚጠራው በስሙ ነው። በአርቲስት ሰለሞን ተካልኝ ስም ነው የሚጠራው ልጅ። ቤተሰቡን ማስታወቂያዋለሁ፣ አባቱን የአርቲስት ሰለሞን ተካልኝን አባት ማስታወቂያዋለሁ። እና እንደዚህ እስከዛ ድረስ ከተዋወቁ ወደ ሚዲያ መምጣቱ ለምንድን ነው ያስፈለገው የሚለው ነው ለእኔ ግራ የገባኝ። አሁን ማለት የአርቲስት ሰለሞን ቤተሰቦች የወንድማቸው ልጅ መሆኑን ወይ ቤተሰባቸው መሆኑን አምነው ከተቀበሉ በእነሱ በኩል ወደ ልጆቹ ወደ ወንድሞቹ መታወቅ አይችልም ወይ? ወደ ሚዲያ ምን አመጣው? እንግዲህ ለምን ሰለሞን እያለ ለምን አታስታውቂያቸውም ነበር ሲላት ጋዜጠኛው አይ እሺ እያለ ቀን ወሰደ ምናምን ያሉት ሊሆን ይችላል በጊዜው። እዛ ደግሞ ይሞት አልመሰለኝም ነበር። በእርግጥ ማንም ሰው ገሌ ነገ ይሞታል ነገ ወዲያ ይሞታል ተብሎ ትንቢያ አይነገርም መቼም። ግን እኔ ደግሞ አንድ ግራ የገባኝ ነገር አንደኛ በ1980 ነው የተወለደው ብሎ ነው የተናገሩት። እዛ ደግሞ ልጁ ደግሞ መጨረሻ ላይ ሲቀርብ ደግሞ በ1984 ነው የተወለድኩት ሲል እሷ ቀስ ብላ አይ 80 ነው 80 የተወለድከው ለወረቀት ነው እንደዛ የተባለው ምናምን አሉት መልሰው። እና እርስ በርሱ ተጣረሰብኝ ጉዳዩ። አሁን እኔ ጉዳዩ ማለት ወንድምነት ብቻ ከሆነ የሚፈለገው ልጆቹን ለመተዋወቅ ብቻ ከሆነ ፍላጎታቸው ወደ ሚዲያ መምጣት አይጠበቅባቸውም። ለምን የሰለሞን አባት ሞተዋል። ምናልባት የሰለሞን 10 ናቸው ብለዋል። አብዛኛዎቹ ቤተሰብ እንደሆነ ወይ ደግሞ ሰለሞን ከኔ ልጅ እንዳለው ያውቃሉ። ልጄ በሱ ስም ነው የሚጠራው። ስለዚህ ይታወቃል፣ ምንም እንትን የለውም።
የሆነ መሀል ላይ ይልክልኝ ነበር ይላሉ። መሀል ላይ ደግሞ ጭራሽ በድሎኛል፣ አስቀይሞኛል፣ ሰጥቶኝ አያውቅም ይላሉ። ደፍሮኛል ይላሉ። ብዙ ርቀት ግን ወደ እሱ ለመገናኘት ብዙ ርቀት እንደሄዱ የሚያሳውቁት ደግሞ እሳቸው ናቸው። እንደገና መልሰውና እርስ በርሱ ትንሽ ለእኔ ተጋጭቶብኛል። ምናልባት የተከታተላችሁ ሰዎች ካላችሁ በምን አንግል እንዳዳመጣችሁት አላውቅም። ለእኔ ግን ግራ የገባኝን ነገር ነው እና ሰለሞን እንግዲህ እህትም ሆነ ወንድም 10 በእንትን ካለው አንድ እናት የተወለዱ 10 እህትም ሆነ ወንድም ካለው ውስጦቹ የተወሰኑ ሰዎች የሰለሞን ልጅ መሆኑን ካወቁ ከሰለሞን ልጆቹ ጋር አሜሪካ ካሉት ጋር ማገናኘት ይችላሉ። ማለት አሁን እንደውም አክስቱ ነው ምናምን ሰሞኑን አግኝታኝ ነበር እና ቁጭኛ ነው የሚመስለው አለች እያሉ ነበር። ደግሞ በእነሱ በኩል አልሄዱም ወይ ለማስተዋወቅ? እህት ወንድሞቹን ለማስተዋወቅ በእነሱ በኩል አልሄዱም ወይ? ሰውየው ከሞተ ትናንት ነው። ወጥቶ ወደ ሚዲያ እንደዚህ መናገሩስ አግባብ ነው ወይ? ማለት እንግዲህ ደፈረ አልደፈረ እየተባባሉ ማውራቱስ ምንድን ነው የሚጠቅመው? ለልጁስ ምን ያክል ስነ ልቦና የሚያሳድርበት? አሁን ልጅ ነው ይላለው ልጅ አባት ደፈረ ብሎ ማውራቱ ምንም ነው ጥቅሙ? እና ትንሽ ግርታ ስለፈጠረብኝ ነው ለእኔ። ምክንያቱም በቃ ሙቷል። በቁም እያለ ሰውየው ወይ ሰለሞን በቁም እያለ ሰለሞን በቁም እያለ ይደግፍ ከነበረ ልጁ መሆኑን ካወቀ በስሙ ከሆነ የሚጠራ የነበረው ቤተሰብ ከሆነ የሚያውቅ የነበረው ሚዲያው ወደ ሚዲያ መቅረቡ አስፈላጊ መስሎ ስላልታየኝ ነው። በዛ ላይ በአሁኑ ቅርብ ጊዜ የሞተ ሰውዬ ደፈረኝ ወደ ደፈረኝ ደረጃ ተደርሶ እንዲያረገኝ ተብሎ ከመወቃቀስ የሞተባቸው ቤተሰቦቹ ሳይረጋጉ እንደዚህ አይነት ነገር ከማምጣት የሞተባቸው አባታቸው የሞተባቸው አሜሪካ ያሉት ልጆች ገና አድማቸውን ሳያወጡ በስርዓት እንኳን አባታቸውን ሳይቀብሩ አባታችሁ ደፈረኝ ታዋቁት አይደለም ጥያቄው። አሁን ደፍሮኝ ነው እንደዚህ ያደረገኝ ምናምን ብሎ ከማውራት በቤተሰቦቹ በኩል አብሮ አዝኖ እንደወለደ ሰው አብሮ አዝኖ ልጁንም ደግሞ ጥሩ ነገር ነግሮ ቀሪ ቤተሰቡ ጋር ማስተዋወቅ ነበር የሚያስፈልገው እና በዚህ ልክ ወደ ሚዲያ መምጣቱ ለእኔ አግባብ መስሎ ስላልታየኝ ነው። በዛ ላይ ደግሞ ሲያወሩት የነበሩት ነገር እርስ በርሱ ስለሚቃረን ነው። ምናልባት ረዥም ጊዜ ስለሆነ ሊረሳ ይችላል አላውቅም። ግን ወደ ሚዲያ ሲመጣ በዚህ መልኩ ነው ወይ የሚመጣው የሚለው ነገር ግራ ስለገባኝ ነው። ለማንኛውም እንግዲህ እናታችን እውነቱን ነገር ያውጣልዎት፣ ልጆትን ደግሞ ከቀሪ ከሰለሞን ልጆች ጋር እህት ወንድም ሆነው በፍቅር የሚኖሩበት ዘመን ይምጣላቸው። ይህ ምኞቴ ነው። ትንሽ ለእኔ ግልጽ ስላልሆነልኝ ነው ጉዳዩ እኔም እንደዚህ ለመናገር የተገደድኩት። ለማንኛውም ዲጃቢ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አካፍሉኝ። ሀገራችን ሰላም ያርጋት። ሰላም